ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማን በሰዓታት ብቻ ነው የሳት ነው ገባርለ ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደል? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደል? ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው። የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው። ኒውካስትልን ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባርለ ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቀ ቪኒን ትረሳዋለህ። ገባ መጣም አልመጣም ተጨነኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩም አይቀርንም ማለት ይላል አባቴ። ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ ነበር ኢትዮጵያዊ። አሁን ቪኒሺየስን አይተከበርኩ አርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብይሃለሁ። ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒሊንክ ፎሎ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ። ብሩኖ ጉማሬሽ ወደ አርሰናል ያራዳ ልጆች እንግዲህ ሄርዊጎ ብሏል ፋብሪዚዮ ሮማኖ ማለት ነው። በ75 ሚሊዮን ፓውንድ ነው እንግዲህ ቀጥታ ክፍያ ዘው ያለው ማለት ነው ወደ አርሰናል ማለት ነው። ለአርሰናሎች እጅግ በጣም አሪፍ የሚባል እንግዲህ ዝውውር ነው ብዬ አስባለሁ። ምንም 28 ዓመቱ ቢሆን የተጫዋች በትንሹ 3 እና 4 ዓመታት በአሪፉ ማገልገል ይችላል ብዬ አስባለሁ አርሰናልን ማለት ነው። ስለዚህ የቆንጆ ዝውውር ይመስለኛል። እስቲ እናንተን ደግሞ ከ1 እስከ 10 ሬት አድርጉት። ያራዳ ልጆች ትንሽ የጠፋሁትኝ ጉንፋን ቢጤ ይዞኝ ነው። እንመለሳለን። አዳዲስ ነገሮችም አሉ ያላየሁኝም። ነገር ግን ቤተሰቦቼ ፈጣሪ ያክብርልኝ። ቮት ስታደርጉኝ እንደነበረ እንግዲህ ተመልክቻለሁኝ ማለት ነው። ለዛም ደግሞ ምንም ልል አልችልም። ፈጣሪ ያክብርልኝ ነው የምለው። ይቀጥል ቮቱ እንግዲህ ያራዳ ልጆች ማለት ነው። ሼር ኮፕሊንግ ይደረግ። እመለሳለሁ። ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን። አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። ብሩኖ ጉማሬሽ ወደ አርሰናል ይላል። ሂር ዊ ጎ የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፈልጎ ነበር ለሲቲ ማለት ነውና
የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት ይሄንን አባቴ ምን ሊፈጠር ይችላል ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ እንዴት እንደዚህ ሆነ ግን የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬን ነው ናይስ ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ዘገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ ከባድ ባሩድ ታገኛላችሁ ለመድፋችሁ እድሜው ሄዷል እኮ ለምን አስፈራው እድሜው ሄዷል እኮ እድሜው አልታለል አላችሁ ሂር ዊ ጎ የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ ያበቃም ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔ መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለን። እኛ እዚህ አማካይ አናስፈርምም። አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ፣ አርሰናል ገብቷል። እባካችሁ እንዳረብሹን፣ እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ ለማንኛውም ግን ቮት እያደረጋችሁ ቮቱ ቀዝቅዟል። ሊንኩን ትነኩትና ከላይ ያለውን 3 ነጥብ ስትነኩት ኦፕን ቱ ብራውዘር የሚላለ እሱን ስትነኩት ወደ ውስጥ ይከታችኋል። ከዛ ደግሞ ስልክ ቁጥር ታስገቡና ኦቲፒ በቴሌግራም ላክልኝ ትሉታላችሁ እና እሱን ስትነኩት ደግሞ ቴሌግራም ላይ ኮድ ይልክላችኋል። እሱን ኮድ አምጥታችሁ እዚህ ፔስት ማድረግ ነው። ከዛ በኋላ ፓስዋርድ ማትረሱትን 8 ዲጂት መጠቀም ነው። አለቀ። ወደ ውስጥ ገባችሁ። ከዛ የቼልሲ ፋል ላይ ሁለተኛ ላይ ተቀምጠናል። ስለዚህ ሁለተኛ ደግሞ ለማንም እንደማይጥም ሁላችንም እናውቀዋለን። አንደኛ መሆን አለብን እና ቀላል ነው፣ በጣም ይደረሳል እና እናሳካዋለን። ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይሄን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጿል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብሩኖ ጉማሬሽ እንግዲህ ወደ አርሰናል ተቀላቅሏል። ሰዎች የአርሰናል ደጋፊዎች እንኳን ደስ አለን። በቃ በጣም እውነት ከእንቅልፌ ስነሳ ያየሁት የመጀመሪያ ዜና ነውና በጣም ጸዴ ነው። ብቻ ሂር ዊ ጎ ተብሏል። ለብሩኖ ጉማሬሽ 75 ሚሊዮን ፓውንድ አካባቢ ይከፍላል አርሰናል ለኒውካስትል። ይህን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላችሁ። እንኳን ደስ አላችሁ ሁላችሁም በእውነት እኔ ሳይሆን ማለት ነው። በተለይ ደግሞ ራይስ ተጎድቷል። ያው ማለት መጮቱ አይቀርም። ብቻ ግን ራይስ እንደፈለገው እንዲያልፍ ያደርገዋል። ከዛ በተጨማሪ ደግሞ ራይስ ራሱ ኖሮ ከጎመሬሽ ጋር በቃ አርሰናል ሚድፊልዱ ኮምፕሊትሊ ነው ዶሚኔት የሚያደርግ። የምር ነው። በቃ እኔ ደስ ያለኝ ይህንን ዜና ሳይሆን የአርሰናል ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። አስቡት ኔክስት ይር አርሰናል ወደፊት እንደፈለገው ነው የሚጮተው ማለት ነው። ይሄ ልጅ ራሱ ወደፊት መጮት የሚችል ሰው ነው። ይሄ ሶስተኛ የሜዳ ክፍል ላይ የሚያደርጋቸው ፓሶች በጣም ጸዴ ነው የዚህ ልጅ። ብቻ ግን ማለት ነው እኔ ኒውካስል ራሱ ይመቸኝ ነበር። ይሄ እንዴት ነው ይሄ ልጅ ማለት እንደ ራሞስ ነው ለኔ። በቃ ራሞስ ሌላ ቲም ሲሆን የምትጠሉት ከዛ ራሳችሁ ቲም ላይ እንዲሆን የምትፈልጉት ተጫዋች ነው። ምክንያቱም በቃ የሚረብሽ ሰው ነው። ይሄም እንደዛው ነው። ኒውካስል እያለ ሌላ ቲም መሆኑ በጣም ያበሳጭ። ኒውካስል ካደረጉት ሰዎች መሀል አንዱ ነው ይሄ ልጅ። በቃ ግን ራሳችሁ ቲም ላይ በጣም የምትፈልጉት ልጅ ነው። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። ጊዮማሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ሂር ዊ ጎ በስንት መከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለህ። እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ ብሩኖ? የተቀበረ የንጉዛውያን ስም ነው ሲጀመር። ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ብሩኖ ጉማሬው እንግዲህ ወደ አርሰናል
ለማንኛውም ብሩኖ ጉማሬሽ ምናምን አትበሉት። የሚጠራው ስሙ ብሩኖ ጊመራሽ ነው። ጉማሬሽ ኮሜንታተሮቹ ምናምን ሲሉ ሰምቼ ነው እኔ። ጉማሬሽ ትንሽ ዊርድ ሆነብኝ። ችግር የለውም ለምን ጉማሬም አትሉትም? ግን ኤኒዌይ ስለ ትራንስፈሩ ስናወራ በጣም ምርጥ ሳይኒንግ። በቃ እኔ ቪኒ ሲጀመር አይመጣም፣ ሳክስ ነው መቼም አይመጣም። ቪኒ ከመጣ እኔ ቅጡኝ፣ ሜሙላ ስሩብኝ ለአመት። ቪኒ መቼም ወደ አርሰናል አይመጣም። ግን ብሩኖ ጊመራሽ አሁን የሚገርም ሳይኒንግ ነው፣ ከራይስ ጋር የሚገርም ጥምረት። እኔ ይሄንን ልጅ ነበር የፈራሁት። ሲጀመር ቪኒ ቢመጣም ምንም አይፈጠርም። ግን አሁን ይሄ ሰውዬ በጣም ከባድ ነው፣ በጣም ከባድ ነው። አብረው ተጣምረው በተለይ አርቴታ ማጣመር ከቻለ አርቴታ ስለሆነ፣ ለነገሩ አርቴታም ለቆታል፣ በልቷል ኦልሬዲ። ከዚህ በኋላ ምንም ነገር ለመሞከር የሚፈራው ነገር አይኖርም። የሚገርም ሳይኒንግ፣ የሚያስፈራ ሳይኒንግ ነው። ምንም ማድረግ አንችልም። ግን እንደ ሊቨርፑል መና መቅረት አለ። እሱን ነው እኛ ደግሞ የምንፈልገው።